የተባለው ያ የእግዚአብሔር ባሪያ አንድ ቀን ምን አደረገ? ከአባቱ ተልኮ የወንድሞቹን ወሬ ለመናገር ምግብ ይዞላቸው ወደ ሰልፉ በሄደ ጊዜ አንድ ነገር ሰማ። ጎልያድ የሚባል ሰውዬ አለ ተባለና ንጉስ ልጁን ሊድርለት የሚፈልገው ሰው አለ። ኦኬ ታዲያ ምንድነው መስፈርቱ ሲል መስፈርቱ ይሄንን ብረት የለበሰ ሰውዬ መጣል ነው። አየ እና ቁጭ ብለህ በህይወት ውስጥ ስታስበው ሁሉም ሰው መሳካትና መከናወን ይፈልጋል ኤቭሪዋን። ግን ሁሉም ሰው የሜልኮን ባል ያልሆነው ለምን ይመስላል? አይ ሁሉም ሰው የሜልኮን ባል መሆን የሚፈልግ የለም አለ አይደል? አረ ማግባት ይፈልጋል የንጉስ ልጅ እና የሚገርመው ደግሞ እሷን ማግባት ብቻ አይደለም ቤተሰቡ ሁሉ ዘርማንዘሩ ከቀረጥ ነፃ ይወጣል። ምንም ግብር አይከፍልም፣ ለየትኛውም ለመንግስት ግብር አይከፍልም። እና ሁሉም ሰው ጦር ሜዳ ቁጭ ብሎ ሲያስበው የንጉስ ልጅ ባል መሆን ሲያስበው ቤተሰቡን ከእዳ ከቀረጥ ከምናምን ነፃ ማውጣት በጣም ደስ የሚል ነገር ነው። ሲያስበው ራሱ ሪፍሬሽ ያደርጋል። ግን ይሄን ለማግኘት አንድ ነገር አለ። አንድ መጣል የሚገባ ነገር አለ። አንድ ማለፍ የሚገባ ነገር አለ። አየ ብዙዎቻችን የምንደርስበትን እናውቀዋለን። አብዛኞቻችን እርግጠኛ ነኝ መድረስ የምንፈልገው በጎ ነገር ነው። የእግዚአብሔር ሐሳብ እርግጠኛ ነኝ በዚህ። አብዛኛው በወንጌል አማኝ ውስጥ ያለ አማኝ ጴንጤ አትበሉ ተብሏል። አማኝ ወንጌል አማኝ በሉ ተብሏል። እኔ የሚያስማማኝ ስም እሱ ነው። ጴንጤ 50 ቁጥር ነው። ከፋይል ዝቃይል ጴንጤ እያሉ ነው። ከፋይል ዝቃይል ለነገሩ 30 ምናምን ገብተናል አሉ። ጥሩ ነው። ሚሊየን ማለት ነው። የኢትዮጵያ 30% በክርስቲያኖች ተሸፍኗል። የሚቀጥለው 5 ዓመት ጠንከር ካልን 65 እናደርገዋለን። አሜን በሉ እንጂ። ጴንጤ እናደርገዋለን አላልኩም። ወንጌል አማኝ እናደርገዋለን። እና አብዛኛው ሰው የሚያውቀው ይመስለኛል። እኔ ብዙም እዚህ ላይ ትምህርት ሁሉ የሚያስፈልግ አይመስለኝም። አብዛኛው ሰው የእግዚአብሔር ፈቃድ ነው በጎና ደስ የሚያሰኝ ይላል። በቃ አለ እንደው የቀደሙት ሰዎች የነበሩ ሰዎች መከራውንም ጭንቀቱንም ምኑንም በህይወታቸው ላይ ሲረባረብ እግዚአብሔር ስላልፈቀደ ነው ደስተኛ ያልሆንኩት የሚሉ ሰዎችም አሉ። ግን ይሄ በፐርሰንት ሲሰላ የሚበልጠው የእግዚአብሔር ፈቃድ በጎና ደስ የሚያሰኘው ነው። በተለይ በዚህ ዘመን ያለ ሰው ማንም የሚጨንቅ ነገር ማየትም አይፈልግም። በፍጹም ቻሌንጅ መከራ ምናምን ማየትም አይፈልግም በፍጹም። ነገር ግን እንዴት ይደረሳል ነው ጥያቄ። ሞስፍ የብዙ ሰው ጥያቄ እንዴት ነው የምደርሰው? እንዴት ነው የሚደረሰው? አይ ጎልያድን ተጥሎ የንጉስ ልጅ እንዴት ነው የሚሆነው? የንጉስ ልጅ ማግባት የሚቻለው እንዴት? ቤተሰብን ከቀረጥ ነፃ ማውጣት የሚቻለው እንዴት? አሁን በደንብ እንመልከት። መጽሐፍ ቅዱሳችን ብዙ ነጥቦችን ስለ ኢየሱስ ክርስቶስ ስለሆነ ሰሞኑን እየተማረን ያለ ነው። በተለይ ሉቃስ ወንጌል ምዕራፍ 2 ላይ ሉቃስ ምዕራፍ 2 አንድ በጣም የሚያስገርም ታሪክ ይነግረናል። ከቁጥር 41 እስከ 50 በጣም የሚያስገርም ነገር ነው የሚነግረን። ግን ቃሉን ከማንበባችን በፊት እስኪ በደንብ ነገራችሁን አጥኑት። የሚያስፈልገው በዛ ቦታ ጎልያድን ለመጣል የሚያስችል ድፍረት ነው የንጉስን ይዞ ለመሄድ። አለበለዚያ መስፈርት የለውም። በቃ ሌላ መስፈርት የለውም። የቀረበው መስፈርት ይሄንን የሚያስጨንቅ ሰውዬ ስንቀም ያስጨነቀው ካሊ ማጂክ 40 ቀን ወንድ ጠፍቶ ወንድ ይፈልግ ነበር። ንጉስም ወንድ ነው እኮ ግን አንድ ወንድ ይፈልግ ነበር። የንጉስ ልጅን ይዞ የሚሄድ ወንድ፣ ቤተሰቡን ከቀረጥ የሚያወጣ ወንድ ይፈልግ ነበር። ሁሉም እስራኤል ሰምቷል። ሁሉም እስራኤል ይሄን መሆን ይፈልጋል። የእስራኤል ወንድ ጠቅላላ አቅሙ የደረሰው
ነገር ግን ምን አልቻለም። አንድ ሰው ግን ከጫካ የመጣ ሰው አለ። በግ ጠባቂ ነው፣ እረኛ ነው። ስለ ጦርነቱም 40 ቀንም እዛ አካባቢ አልነበረም። የነበረ ቀን ነው የሰማው፣ የነበረ ቀን ነው የወሰነው። አየህ ምን አለ ዳዊት? እኔ አለው እመታዋለሁ ሲል ይሄ ቃል ታውቃላችሁ እግር አወጣ። እግር አውጥቶ ቤተ መንግስት ገባ። አየህ በጣም አስፈላጊ ወሬ ነው ማለት ነው። ቤተ መንግስት ዝም ብሎ ተካከን ወሬ እኮ አይገባም። አየህ እና እግር አውጥቶ ወሬው ቀጥ ብሎ ቤተ መንግስት ገባና እመታዋለሁ የሚል ሰው ተገኝቷል አለ። ንጉሥ ሳውል የት አለ አምጡት አለ። ሲያየው አንድ ፍሬ ልጅ ስንዝር ነው። ያኛው 6 ክንድ ከስንዝር ነው አይደለ? ይሄኛው ደግሞ ስንዝር ነው ገና። አየህ 6 የለም ምናምን የለም ስንዝር ነው። ማች የሚያደርግ አይደለም። አቅም ያለው ስትሬንግዝ ያለው አይደለም። ሲያየው ጠራውና እንደዚህ አለው ገብቷል ስለምን እንደሆነ ጉዳዩ ልጄን ማግባት አጓግቶ እንዳይሆን ነው ነገሩ። ከግብር ነፃ መውጣት አጓግቶ እንዳይሆን ኋላ እንዳይበጣጠስህ ነው ነገሩ። እየሰማችሁ ነው? ምክንያቱም ሳኦል ማን ነው ጎልያድ ዳዊትን ሲያየው አንተ ነው ሻሪ ምን አይነት ንቀት ነው ለኔ ያለ አለውና ረገመው ነው የሚለው። እንደው ሳኦል ባየው ጊዜ ጠየቀው ታውቃለህ ስለሱ አለው። ስለሱ አላውቅም የማውቀው ስለኔ ነው አለ። አይ በህይወት ውስጥ ማወቅ የሚያስፈልግ ስለራስህ ነው። ደህና ናችሁ? በጣም ብዙ ሰዎች ቸርች ውስጥ ሰምቻለሁ ስለ አጋንንት ያላቸው ዕውቀት፣ ስለ አገልጋይ ያላቸው ዕውቀት፣ ስለ ቡዳ መንፈስ ያላቸው ዕውቀት፣ እንዴት አድርጎ ቦረንቲቻ ደሃ እንደሚያደርግ የሚያውቁትን ያክል እግዚአብሔር እንዴት አድርጎ እንደሚባርክ እንኳን ኖሃው እንኳን የላቸው ማለት ነው። ስለራሳቸው ብታይቋቸው የኔ ነገር ሚሉ ዳዊት ግን ታውቃለህ ስለሱ ታውቃለህ ሲሉ አላውቅም ማለት ካላወቅ ልንገርሃል። ከልጅነቱ ጀምሮ አንደኛ ጦረኛ ነው። ሁለተኛ የምታየው ሰውዬ እንደምታየው ቁመቱ የኔ ያለው እንደዚህ እና እንዴት ልትመታው ትችላለህ አለ። አይ እኔ መተዋለሁ አለ። ለእንዴት ነው የምትመታው ሲለው I have experience አለ። እኔ ከአምላኬ ጋር ልምምድ አለኝ አለ። ምንድነው ልምምድ ሲሉት እንደ ራሱ እንደረኛ ሲጠብቀኝ ነበር ፕሮቴክሽን ነበረኝ አለ። ያዝምልኝ ያራራልኝ ነበር አለ። እንዴት ሲለው አንበሳ ይመጣል ድብ ይመጣል አለ። ተራ እንስሳ አይደለም የሚመጣው አንበሳና ድብ ይመጣልና ከበጎች መካከል ይዞ ይሄዳል አለ። እኔ ደግሞ መተዋለሁ አለ። ከዛ አስተላልፋለሁ አለ። የሚገርም ንጉሥ ሳውል ያስጣልኩት የመታሁት ጠቢብ ስለሆንኩ አይደለም፣ የጫካውን ኑሮ ስላጠናሁት አይደለም። ከአንበሳና ከድብ ያስጣለኝ እግዚአብሔር ነው። ያስጣለኝ እግዚአብሔር ከዚህ ኪዳን አልባ ከሆነ ካልተገረዘ ፍልስጤማዊ ወሰን ካለው ወስኛለሁ እርግጠኛ ነው በልና የኔን የጦር መሳሪያ ልስጥሃል። ሳይው ዳዊት ረዘመበት። የሰው ነገር ሁሉ ልክ አይደለም። አይ የሰው ዕውቀት፣ የሰው ትምህርት፣ የሰው ሐሳብ የካንተ ትምህር ማለት ነው ከራስህ ሙቀት ጭምር እና ብርክክ ካለበትና ሰውየው ይዋጋ ቀሚስ ይሰብስብ ቀስት ይወርወር ከዛ በልበል እኔ ይሄ ነገር ይቀርብኛል። አይ ቲንክ ሶ እኔ እግዚአብሔር መልካም ነው መቼም እንደ እግዚአብሔር አዋቂ የለምና ንጉሥ ሳኦል ዳዊት ጎልያድን ከጣለ በኋላ አይገርማችሁም የኔ ልብስ ወስዶ ነው ጎልያድን የጣለው እኮ እንዳይ ዳዊት ራሱ ልብሱን ጣለው። ከዛ እንደዚህ አለው የኔ እግዚአብሔር ያስለመደኛል አለ። መጣ በወንጭፍ ጣለው በደንብ በውስጥ እንዴት ነው የሚደረሰው ብለህ ማሰብ አለብህ። ብዙ ሰው ስለ መድረስ እያሰበ ሲያስበው ባለፈው እንደነገርኳችሁ እየደከመው ከመንገድ ይቀራል። አያችሁ there is ዲሲፕሊን አለ በዛ ህይወት ውስጥ። በመድረስ ህይወት ውስጥ ዲሲፕሊን አለ። ለመድረስ የሚያደርግ ለመውረስ የሚረዳ ዲሲፕሊን አለ። ከዛ ውስጥ ዋነኛው ነገር
የልጅነትን ካራክተር መውሰድ ልጅ መሆንን ማወቅ የልጅ አስተሳሰብ መያዝ ይሄ አማራጭ ነገር አይደለም ክብር ለኢየሱስ ይሁን ምን ይላል ሉቃስ ወንጌል ምዕራፍ 2 ቁጥር 41 ወላጆቹም በየዓመቱ በፋሲካ በዓል ወደ ኢየሩሳሌም ይወጡ ነበር የ12 ዓመት ልጅ በሆነ ጊዜ እንደ በዓሉ ሥርዓት ወደ ኢየሩሳሌም ወጡ ቀኖቹንም ከፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር ዮሴፍ እናቱም አላወቁም ነበር ከመንገደኞች ጋር የነበረ ስለመሰላቸው የአንድ ቀን መንገድ ሄዱ ከዘመዶቻቸው ከሚያውቋቸውም ዘንድ ፈለጉት ባጡትም ጊዜ እየፈለጉ ወደ ኢየሩሳሌም ተመለሱ ከሶስት ቀንም በኋላ በመምህራን መካከል ተቀምጦ ሲሰማቸው ሲጠይቃቸው በመቅደስ አገኙ የሰሙትም ሁሉ በማስተዋል በመልሱ ተገረሙ ባዩት ጊዜ ተገረሙ እናቱም ልጅ ሆይ ለምን እንዲያደረክ እነሆ አባቴና እኔ እየተጨነቅን ስንፈልግ ነበር አለችው እርሱም ስለምን ትፈልጉኛላችሁ አለ ስለምን ትፈልጉኛላችሁ በአባቴ ቤት እሆን ዘንድ እንደሚገባ አላወቃችሁም ምን አላቸው እነርሱ ግን የተናገረውን ነገር አላስተዋሉም ይላል መደበኛውን ትርጉም እናንብበውና እንቀጥል ወላጆቹም በአመቱ ለፋሲካ በዓል ወደ ኢየሩሳሌም ይሄዱ ነበር ልጁም 12 ዓመት በሆነው ጊዜ እንደተለመደው ወደ በዓሉ መጡ በዓሉን ከፈጸሙ በኋላ ወደ ቤታቸው ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀረ ወላጆቹ ግን መቅረቱን አላወቁም ነበር አብሯቸውም ያለ መስሏቸው የአንድ ቀን መንገድ ተጓዙ በኋላም ከዘመዶቻቸውና ከወዳጆቻቸው ዘንድ ይፈልጉት ጀመር ባጡትም ጊዜ እየፈለጉት ወደ ኢየሩሳሌም ተመለሱ ከ3 ቀን በኋላ በመምህራን መካከል 3 ቀን እንግዲህ ኢየሱስ አብሯቸዋል በፍለጋ ቢሆን እሱ ግን የት ነው ያለው ቤተ መቅደስ ከመምህራን ጋር ቁጭ ብሎ እያወራ ነው የሚያስገርም ነው ሲያደምጣቸው ጥያቄ ሲያቀርብላቸው በቤተ መቅደስ ውስጥ አገኙት የሰሙትም ሁሉ በማስተዋሉና በመልሱ ይደነቁ ነበር መጠየቅ ብቻ አይደለም የሚጠይቁትን ነገር ይመልሳል መጠየቁም መመለሱም ማስተዋሉ ያስገርም ነበር በጥያቄ ውስጥም በመልሱ ውስጥም ያለው ወላጆቹም ባዩት ጊዜ ተገረሙ ምክንያቱም የ12 ዓመት ልጅ ቤተ መቅደስ ምን ያደርጋል የ12 ዓመት ልጅ ምን አይነት ጥያቄ የሚጠይቀው ቤተ መቅደስ መጥቶ አየ ልጅ መጥቶ እንዲህ ነው የሚጮህ እሱ ቁጭ ብሎ ይጠይቅ ነበር ወላጆቹም ባዩት ጊዜ ተገረሙ እናቱም ልጅ ሆይ ለምን እንደዚህ ያደረክ አባትና እኔ እኮ ተጨነቅን ስንፈልግ ነበር አለችው እርሱ የ12 ዓመት ልጅ ለምን ትፈልጉኛላችሁ ለምን ፈለጋችሁ በአባቴ ቤት መገኘት እንደሚገባኝ አላወቃችሁ ምን አላችሁ እነርሱ ግን የተናገረው ነገር አልገባቸው በዚህ ክፍል ውስጥ ሁላችንም ደጋግመን የሰማነው ስብከት ፋሲካ እየሄዱ ያከብራሉ ስለዚህ ኢየሱስም አብሯቸው በ12 ዓመቱ አብሯቸው ሄዶ ዞር ሲሉ ግን የለም አብሯቸው ነፍሱ የት እንዳለች አያችሁ እና አንድ ነገር ነው ኢየሱስ የተናገረው በአባቴ ቤት መሆን እንዳለብኝ አታውቁ የት አባቴ ትናንትና አንድ ነገር በጣም ነካ አድርጌ አልፌያለሁ በደንብ ባምሯችሁ ላይ እንድትይዙልኝ ፈልገው ነገር አምላክ ሰው ሆነና አምላክ ሰው ሆኖ ትምህርቱ ስለ ልጅና ስለ አባት ሆነ ምን ሳትሆን በብልጠት አስተውል አምላክ ነው ኢየሱስ አምላክ ሆኖ ከራሱ ጋር ያስታርቅ ነበር ይላል መጽሐፍ ቅዱስ አይደለም ከራሱ ጋር እሱና እኛ እንምንኖርበትን ኖሮ ነው የሰጠን ለዛ ነው መጽሐፍ ሲናገር እንደዚህ ያለው እንደኛ ነበር አለ ከኃጢአት በቀር አልተፈተነም እንደኛ ነበር ልክ እንደኛ አይነት ሰው ነበር ሰው የሚመስል ሰው አይደለም ሰው ነበር ፐርፌክት ነው ሰው ነው ፍጹም ሰው በደንብ ተመልከቱ
ገና በ12 ዓመቱ እየነገረን እያስተማረን ያለው ነው። በአባቴ ቤት መሆን የሚገባኝ እንደሆንኩ አታውቁም? እናቱ አባቱ እዛ አካባቢ ያለ ሰው ግን ምን እንደሚናገር አልገባውም። እሱ ግን በአባትና በልጅ መካከል ስላለ ህብረት እያወራ ነው። ወገኖች ሆይ መውረስ የሚለው ጋር እንመጣለን። ከመውረስ በፊት እንዴት ነገሩ ጋር እንደሚደረስ፣ እንዴት ነገሩን እንደምትወርሰው፣ እንዴት ጎልያድን እንደምትጥለው፣ እንዴት የንጉስ ልጅን ማግኘት እንደምትችል፣ እንዴት ከግብር ነፃ መውጣት እንደምትችል ማሰብ አለብህ። ማሰብ እንዴት ነው የምደርሰው? መጨነቅ ያለብህ እንዴት እንደምትደርስ መንገዱን ማወቅ ነው። መንገዱን ካገኘ በኋላ መጨነቅ የለብህም። የህይወት ትኩረት መንገድ ፍለጋ መሆን አለበት። እንዴት ነው የምደርሰው? እንዴት ነው ማገኘው? እንዴት እንደምታገኝ ደግሞ ራሱ አምላክ፣ ራሱ ወልድ፣ ራሱ እግዚአብሔር ባንተ ምስል ሆኖ ልጅ ሆኖ አባቴ እያለ ስለ ራሱ አስተማረ። አባቴ እያለ በአባቴ ቤት እያለ የአባቴን ፈቃድ እያለ አባቴ ሲያደርግ ያየውን እያለ እሱ የላከኝ እያለ ማለት ከእርሱ ውጪ ስብከት አልነበረውም ኢየሱስ። ልጅነትን የሚረዱ ሰዎች ወደ ልጁ መልክ ነው የሚያድጉት። የልጁ መልክ ደግሞ ልጅ ነው። የልጅ ባህሪ ነው፣ እንደ ልጅ መመላለስ ነው። አይ ለመጸለይና ለመጾም ዕውቀት ማግኘቱ ጥሩ ነው። ለመጸለይና ለመጾም ካገኘው ዕውቀት በፊት ግን ማግኘት የሚገባ ዕውቀት አለ። አይ ማንንም ስልክ አንስታችሁ ካሜራ እንዴት እንደምታነሱ ልታውቁ ትችሉ ይሆናል። እንዴት ስንት ቁጥር ነክታችሁ መደወል እንደምታውቁ ልታውቁ ትችሉ ይሆናል። የሰዎችን ስልክ አንስታችሁ የሰውየው ስልክ እስካልተከፈተ ድረስ ግን ምንም እንዴት እንደምትለውሉ ብታውቁ፣ እንዴት ካሜራ ማንሳት እንደምትችሉ ብታውቁ፣ እንዴት አድርጋችሁ ሌሎች ነገሮችን ማድረግ መጠቀም እንደምትችሉ ብታውቁ ምንም አይጠቅማም። ዓለም ላይ ያለ ሰው ሁሉ እግዚአብሔር መልካም እንደሆነ ያውቃል። እግዚአብሔር እንደሚባርክ ያውቃል። ዓለም ላይ ያለ ሁሉ እግዚአብሔር የሰላም ምንጭ መሆኑን ያውቃል። የምክድ የለም። እንኳን የሰው ልጅ አጋንንቱም ያውቃሉ፣ ይንቀጠቀጣሉ። ነገር ግን ማንም ስለፈለገና ስላወቀ አልደረሰበትም፣ አላገኘውም። ይሄ ነው ጥያቄ። የሚያሳስበው ነገር ይሄ ነው። ሰው በክርስቶስ ሆኖ ብዙ ኢንተርቪዎችን ተመልከቱ፣ ብዙ የኛን ባክግራውንድ ተመልከቱ፣ በጣም ብዙ አገልጋዮችን ወይም ደግሞ በጌታ ቤት ያሉ ሰዎችን ተመልከቱ። እንደዚህ ብለው ኢንተርቪው ይሰጣሉ። በህይወቴ ተስፋ ቆርጬ ነበር። በጌታ ቤት ነው ሆነው ነው የምነግራቸዋለሁ። ነገን እንደማላይ አስብ ነበር። ነገ ጨልሞብኝ ነበር ይላሉ። እንላለን። እኔም እንደዛ ያውቃለሁ። ነገ የማይታየን ጊዜ ነበር። እርምጃን የሌለ ዳዊት ምን አለ? በሞትና በኔ መካከል እርምጃ ቀራል። ይገርማል። ሰይጣን ሁልጊዜ ተስፋ እንደሌለ ያስብና ትንሽ ድል እንድታገኝ ለቀቅ ካለ ከመንገድ ከወጣ በኋላ ሁልጊዜ ምን ያደርጋል መሰለ? ተስፋ መቁረጥ፣ ትንሽ ድል ማግኘት፣ ተስፋ መቁረጥ፣ ትንሽ ድል ማግኘት። እግዚአብሔር ደግሞ ድል ማግኘት አይደለም የመጀመሪያ ቢዝነሱ፣ ተስፋ ሙሉ እንዲሆን ነው ቢዝነሱ። ለዛ ነው መጽሐፍ ቅዱስ ሲናገር ሳራ ተስፋን የሰጠ ታመነ እንደሆነ በእምነት ስለቆጠረች ለመጸነስ ሪሲቭ ለማድረግ ምንድነው የሚያስፈልግ? ተስፈኛ መሆኗ ኃይል ይዞ መጣ። ምን ለማድረግ? የእግዚአብሔር የሆነውን ለመቀበል፣ ከራስ ጉድለት ወደ እግዚአብሔር ሙላት ለመግባት። በሕይወት ዘመን አሪፍ ሰው መሆን ትፈልጋለህ? ስማርት ሰው መሆን ትፈልጋለህ? ሁሌ ለመሳቅ ትፈልጋለህ? ሁሌ ገንዘብ ማግኘት ነው ሰው የሚፈልገው። ሁሌ በቃ መብላት፣ መልበስ፣ በሆነ ቦታ መድረስ ምናምን ነው የሚፈልገው። እነዛ ነገሮች ግን ሳቅ አይገዙም። አለመረበሽ፣ መረጋጋት። አንድ መዝሙር ባለፈው ስንሰማ ነበር። ምንም በሌለበት ማይነጥፍ ደስታ ብር ያልደጋገፈው የዚህ ዓለም ስጦታ
ፊትን የሚያበራ ከላይ የሆነው ዘላቂው ደስታዬ ጌታ ባንተ እኮ ነው የልቤ ደስታ ጌታ የልቤ ደስታ ኢየሱስ በገናዬ ልያዝ ልቀኝልህ ነፍሴ ውላ ታድራለች በስምህ ምንም የዚህ ዓለም ውጤት ይሄ የዚህ ዓለም ውጤት ያልተደገፈ መሆን አለበት ኢየሱስን መከተል እንደ ኢየሱስ መኖር ኢየሱስን መምሰል እንደ እግዚአብሔር ልጅ መመላለስ ነው እሱ ነው መልኩ ብዙ ሰዎች አንተ በጌታ አይደለም ታዲያ ጌታና እንዴት ዋሻል ይላል ልጅነት ሳይገባ እንኳን ውሸት ሌላም ነገር ትሆናለህ እኮ ባይዘ ዲግኒቲ ምንድነው ክብር ማለት በቃ ዲግኒቲ ለራስ ቫልዩ ሲኖር እኮ ነው የምትውልበትንም የምትናገረውንም የምታደርገውንም የምትመጣው አይ ልጅ አሁን የሚያደርገውንም የሰራውን ይመርጣል እንዴ አይመርጥም እናቶች በጣም ምርር የሚላቸው ነገር ቢኖር ምንድነው አሁን ይሄ ልጅ እናቱ በጣም ከሚሰለቻት ነገር አንዱ የሱ ልብስ ማጠብ አይደለ ለምን ንጹህ ልብስ ለብሻለሁና ብሎ መንከባለል ያቆመ አሁን ሲንከባለል ነበር ዛሬ አይሁንማ እናንተ የሚገርማችሁ ትልቅ ከሆናችሁ በኋላ ልብሳችሁ ቆሽሿል አራግፋችሁ የሆነ ቦታ ንጹህ ቦታ ነው መርጣችሁ የምትቀመጡ አእምሯችሁ አድጓል አእምሯችሁ ስለራሱ ክብር እየሰጠ ነው ማለት ነው እኛ እንደ ኢየሱስ መኖር የምንፈልገው እንደ ኢየሱስ ልጅ መሆንን ወደ አእምሯችን ሳንከትል ክብር ለእግዚአብሔር መፈወስ እንፈልጋለን ጥሩ ማስተማር እንፈልጋለን ጥሩ የእግዚአብሔር መንግስት በኃይል ከኛ ጋር እንድትንቀሳቀስ እንፈልጋለን ጥሩ ኢየሱስ ክርስቶስ እንደሰራው ነው ጥሩ ምርጫችን የህይወታችን ስርዓት ግን ያስቀዋ ልጆች ስርዓት ታምራትና ሚራክል እንጂ ልጅነትን እየተጣበቀ አይደለም ይወሰድ አይደል ኢየሱስ ጌታ ወይ ማወራው ይገባችኋል ጌታ ይመስገን አይዟችሁ ጨርሳለሁ ክብር ለኢየሱስ ሙቀቱ እየጨመረ ስለሆነ በሳምንት 7 ቀን የሆነውን ፕሮግራማችንን ሰብሰብ አድርገን ስንት እናደርግ 7 ቀን ኢየሱስ ጌታ በጣም ነው የሚያስገርም እዚህ መሆን እንዳለብኝ አታው በአባቴ ቤት መኖር እንዳለብኝ አታው ከናንተ ጋር ከዘመዶቻችሁ ጋር ልኖር የተገባኝ ሰው እንዳልሆንኩ አታውቁ በ12 አመቱ እሺ ፐርፌክት ፍጹም አምላክ ነው ምነግርህ አሁን ትምርቱን ወደ ሌላ መንገድ ይቀይራል ትንሽ ነገር ብነግርህ ትንሽ ከፍ ባረገው የ12 አመትን ሰው ቀይሬ ብነግርህ እዚህ የሰሙም ስለሆነ ሌሎችም ጋር የደረሰ ስለሆነ ያጋጨናል ግን እሱ አምላክ ነው በደንብ ይግባ እያሳየ ያለው የ12 አመት ገና ወደ ታዳጊነት ይመጣ ልጅ ምርጫው ምን እንደሆነ ነው አንተን ወክሎ ነው 12 አመት ሰው እያወራ ያለው አንድ 12 አመት ሰው ከዘመዶች ተለይ ከቤተሰብ ተለይ ከባህል ከፋሲካ ከግርግር ተለይተ ወደ አባት ቤት መጣ መሰረታዊ ጥያቄ ጠይቅ የሚል መልእክት ነው ጠይቅ ጻፍቶችን ጥራ እነዚህ ማያውቁትን ሰዎች ጥራ የ12 አመት ሰው አብሯቸው ሊፈታው ጀመር እናንተ ጥያቄ ጠይቃቸዋል ይሄን ቃል እንዴት ታዩታላችሁ እንዴ ተብሎ ተጻፈው እንዴ ከየት አመጣው he was a spirit እግዚአብሔር አንተን ወከለ ነው ኢየሱስ ያ የ33 አመት ተኩል ቆይታ ያንተ ኑሮ ነው ባለፈው ስንነጋገር ጸጋ ማለት ኢየሱስ ክርስቶስ የሄደባቸውን መንገዶች የራስ አርጎ መውሰድ ነው እያልን ስንነጋገር ነበር ልክ እንደዛ ማለት ኢየሱስ አንተን ወክሎ ነበር ሲያወራ ነበር ለምን ተለየን ስትለው እናቱ ለምን ጠፋ እኔና አባት እንዲህ ስንጨነቅ ስትለው አትጨነቁ ወደፊትም እንደዚህ ስለሆነ የሚቀጥለው ኑሮ ካሁኑ መጨነቃችሁ ብታቆሙ ይሻላል አይነት ነው መልእክቱ
ምክንያቱም እየጠፋው ከምመጣ እንልቀቁኝ ነው። እየሰማችሁ ነው? አዎ እንደዚህ ሽውድ አድርጋችሁ ወደ መቅደስ እየመጣው ጥያቄ ከምጠይቅ ሂድ እስኪ ወደ መቅደስ ነው ነገሩ። እነሱም አላስተዋሉም ይላል። አየህ አባቴ ቤት ነው መሆን ያለብኝ እያላቸው እንኳን አልገባቸውም ነገሩ። አባቴ ቤት ሲላቸው ዮሴፍ ቤት ያላቸው መስሏቸው ነው ወደ ቤት ይዘው ተሄዱት። የሚገርም ግን ስለ ማርያም ሲናገር በልቡ ተጠብቅ ነበር አንዳች በሱም የሆነውን ነገር። ምክንያቱም በመልአኩ ገብርኤል የተነገረው ያ ትልቅ የመለኮት መልእክት ትንቢት ትጠብቃለች በልቧ። ግን አይገባትም፣ ግን ትጠብቃለች። ግራ ነው ታውቃለህ። እውነት ነው 12 ዓመት ልጅ ለምን ትፈልጉኛላችሁ ብሎ ሲል ከባድ ነው። ለምን ፈለከኝ? እኔ እኮ እዚህ ነው መኖር ያለብኝ። አይ ክህነት አልተቀበለም እኮ ቤተሰቡ ባይዘው ዮሴፍም ማርያም ብትጠይቅ የክህነት ፋሚሊ አይደል፣ ካህን ፋሚሊ አይደል። ካህን ካልክ እንደውም ለዮሐንስ ይቀናል፣ ዘካርያስ ካህን ስለነበረ። አየህ ይሄኛው ቢገርም ደግሞ ዮሐንስ የጀመረው ከቤተ መቅደስ አለመሆኑ ነው። የካህን ዘር ሳይሆን ይሄኛው ከቤተ መቅደስ ጀመረ። ያኛው ግን ከየት እንደጀመረ ታውቃለህ? ከጫካ የበረሃ ማል እየበላ ምናምን ወደ ጫካ ሄደ፣ እየጮኸ መጣ። ፈራች። አየህ እግዚአብሔር በዘመድ የማይሰራው ለዚህ ነው። የካህን ቤተሰብ ያለው ከየት አመጣው? ከጫካ። ከጫካ ስላችሁ ደግሞ ታጋይ ነበረ ያልኩ አይደለም። ከጫካ ጠራው፣ ከበረሃ ጠራው። በዘመድ አይደለም ስራው። አይ ካህን ስለሆንክ ቀጣይ ካህን የካህን ልጅ መንገድ ይጠርጋል። እዚህ ግባ የማትባለው ሴት የነበረችው የማርያም ማህፀን ውስጥ የተቀመጠው ያ ኃያል መስፍን ይሆን ብዙዎችን ከበደላቸው ከኃጢአታቸው ይታደጋቸዋል። ይሄኛው ደግሞ ለሱ መንገድ ይጠርጋል። ይሄ በውሃ ያጠምቃል፣ ያኛው በእሳት ያጠምቃል። ጠንቅቆ አውቆታል። በደንብ አስተውል። በደንብ አእምሮን ክፈት። ያ ትንሽ ልጅ የሚመስለው ስላንተ ህይወት የሆነውን እየነገረን እዛችሁ አንተ ነህ እዛ ጋር የተቀመጥከው። አንተን የተወከልከው ወደ አባት መሄድ እንዳለብህ ሊነግረን በ12 ዓመቱ ወክሎ እዛ የተቀመጠው። እንዲህ እኮ ኑሮ እንዲህ ነው። እንዴት ስትሉት በአባት ቤት መኖር፣ እንደ ልጅ መኖር እየሳበህ ነው። በጉልምስና ወራትም እንደሱ እንዲገባ እውነት እንዲገባ ለእውነት እንድትኖር ከአባት ጋር በልጅ መንፈስ እንድትኖር የነገረን። የፈለከውን ሁን የልጅነትን መንፈስ በውስጥ እስካላሳደግክ ድረስ እንደ ልጅ እግዚአብሔርን ትሪት ማድረግ እስካላሰብክ ድረስ መድረስ አትችልም። ታስባለህ፣ ትቀራለህ። ሩቅ አሳቢ ቅርብ አዳሪ የሚባል ሰው አታውቁም? ልክ እንደዚህ ሁሌ የምነግራችሁ ነገር አለኝ መቼም እንድታስተውሉ። እኛ አሁን የሩጫ ሰሞን ሁሉም ቤት ውስጥ ሯጭ አይደለም የሚሆነው። ሱሪ ያልተቆረጠብህ እንደዚህ ያልቆረጡብህ ምን ያደርጋሉ? ጅንስ ሱሪ በመቀስ ገና ጅንስ ሱሪ በመቀስ ይቆርጡና ጠዋት ሩጫ ጀምራሉ። ልጆች የሩጫ ሰሞን የኦሎምፒክ ሰሞን ይሮጡና ልክ ሩጫው ካለቀ ከሳምንት በኋላ እነሱም ይጨርሳሉ፣ ያቆማሉ። ህልም አይደለም፣ ድሪም አይደለም። የኳስ ሰሞንም እንደዛው የዓለም ዋንጫ ጊዜ ማሊያ ካልተገዛልኝ ይላል፣ ይቀውጡታል፣ ምን ይሉታል። ህልማቸው ስላልሆነ ይወጣል ከውስጣቸው። ህልማቸው ስላልሆነ ህልማችሁ ስላልሆነ እማትኖሩት ኑሮ የእናንተ ስላልሆነ ሊቀር ይችላል። በእግዚአብሔር የታየላችሁ ህልማችሁ የሆነውስ ነገር እግዚአብሔር እንድትወርሱት እንድትጨብጡት የፈለገውስ ነገር የሚበልጥባችሁ ልጅነት ስለሆነስ ከራስ ጽድቅ የራስን ቅድስና ከማቆም የራስን ምናምን ከማቆም በፊት ልጅነት ስለማታቆም። በነገራችሁ ላይ ሬዚስት የማያደርገው ነገር ሰይጣን ቢኖር ያንተን ጸላይ ነኝ ማለት አይደለም፣ ያንተን ምናምን አይደለም። አይ ለዛ ነው ደህና ናችሁ ሰላም ናችሁ ወይ መጥቶ ሁሉ ጊዜ የሚነግራቸው የለም። መጥቶ እኔ እኮ አስራቴን እሰጣለሁ በሳምንት ያድፋቀን
እመጣለሁ ምን አባቱ ይሄውን ሰው ነው እንዴ ደግሞ አንድ ወንበር ላይ ሊቀመጥ ነው አይነት ነገር ነው። አይገርማችሁም? እግዚአብሔር ወደዛ ሰው ያላየ ወደሚመጻደቀው ሰው ያላየ ለምን ይመስላል የዘካርያስን ቤት የዘኬዎስን ቤት የመረጠው? ለምንድን ነው ስምዖን የተባለው ሰው ኢየሱስን በእንግድነት ተቀብሎት ያቺ መግደላዊት ማርያም የተባለች አመንዝራ ሴት ሽቶ ሰብራ ሂጂ ከዚህ በኋላ ነፃ ነሽ አለ። ቤቱ ከጋበዘው ይልቅ ቤቱ ሳትጠራ የመጣችው እንግዳ የሆነችው ሴት ለምንድን ነው ኢየሱስ ክርስቶስን በኢየሱስ ክርስቶስ ተለውጣና ታድሳ ሄደችው? ምንድነው ጉዳዩ? ስምዖን ቤት ኢየሱስ እየበላ መባረክ ያለበት የስምዖን ቤተሰብ ነው። አንድ በሰው ዘንድ የተወገረች ሴት እንዴት ሆነ? ኢየሱስ ክርስቶስን ለማግኘት የሚጓጉ ስንት ሰዎች እያሉ ፎርማሊቲ በማህበረሰቡ ዘንድ ተቀባይነት ያላቸው ሰዎች እያሉ አንድ ቀራጭ ማህበረሰቡን እያስጨነቀ ከታሪፍ በላይ የሚያስከፍል ግብር አስከፋይ ቤቱ ይገባሉ እንዴት ይላል? ሳይጋብዘው ሳይጠራው። ዛሬ ቁጭ ብዬ አንድ መዝሙር ስሰማ በኢየሱስ በኩል መጥተህ ገብተሃል በየቤቱ የሚል መዝሙር ስሰማ በየቤቱ የሚገኝ ነገር ርካሽ ነው አልኩኝ። ግን ቁጭ ብዬ እኮ ነው መዝሙሩን እየሰማሁ ለካ ርካሽም ውድም የሚያደርገው የኛ አእምሮ ነው። እየሰማችሁ ነው? ለካ የኛ አእምሮ ነው ትምህርቱ ነው። ለካ እየሰማችሁ ነው? በአንዳንዶች ዘንድ አሁን ለምሳሌ ወደ ደቡብ ወደ ምናምን እዛ ስትሄድ ወደ ጂንካ ወደ ምናምን ስትሄድ በጣም የሚገርመው ነገር ኢየሱስ ጌታ ነው። በጣም የሚያስገርማችሁ ነገር ይሄ ፍራፍሬ ነገር ምናምን በገፍ ነው በሳፋ እዚህ 1 ኪሎ የምትገዛበትን እዛ 2 ሳፋ ልትገዛ ትችላለህ። እየሰማችሁ ነው? አሁን እዚህ ማንጎ ምናምን እዚህ አዲስ አበባ ውስጥ ምናምን ሲሸጥ እዚህ አካባቢ ሲሸጥ በጣም ይገርመዋል ሰው ሁሉ። ለምሳሌ ወደ ወለጋ ወደ ምናምን ስትሄድ በየጓሮ እየወደቀ የበቀ ታይዋል። ጂንካ የሚባል ሀገር ሄጄ ግቢ ሁሉ ማንጎ በስብሰዋል። ያለበት ሆቴል ውስጥ ይወድቃል ይበሰብሳል ይወድቃል ይበሰብሳል። ከዚህ ከአዲስ አበባ ከኛ ጋር ሄዱ ልጆች ድንጋይ ይዘው የዛ ሀገር ልጅስ ከምንም አይቆጥረው። ለካ አንድ ነገር ውድነቱ ላንታሙ የኢየሱስ ክርስቶስ ውድነት በየቤቱ መምጣቱ ከውድነት በታች ላይ ያደርጋል አይችልም። አቀባበል ውድ ያደርጋል፣ አቀባበል ያረክሰዋል። ለዛ እኮ ነው እኛን ወንጌል አማኞችን ሰዎች የሚንቁን። ወንድም የጌታ ኢየሱስ ክርስቶስ እኮ ይወድሃል ስትለው ባንተ እወድሃለሁ ብሎ ስለነገረው ይንቀዋል። ጌታን ተቀበል ግድ የለም ስትለው ከየት ነው የምቀበለው? በኤርፖርት ነው የምቀበለው ወይስ በዚህ በመርከብ ነው የምቀበለው? ያፌዛል። ለምን? ዝቅ ስላለበት። በመብረቅ መጥቶ እኔ ኢየሱስ ነኝ ቢለውስ ምን እየሰማችሁ ያለ ምን በመብረቅ አርጎት እንደዛ ሰው ያልነገርኳችሁም ሰክሮ ሜዱ ሰው እየነገራችኋለሁ። ሰክሮ እየሄደ ጭቃ አንሸራተተው አሉ። ከዛ ድንገት ጭቃ ሲያንሸራተተው ልክ ሲወድቅ ዝናብ ስለነበረ እላው ላይ መብረቅ ብልጭ አለበት። እዛው በተጋደመበት እሺ መምታቱንስ መታኸኝ በጠረባ መታ ፎቶ ብታነሳኝ መታ ፎቶ ብታነሳኝ ነገር ምንድነው አላ እየሰማችሁ መታኸኝ ጣልከኝ በጠረባ ጣልከኝ ግን ደሞ ፎቶ ብታነሳኝ ነው። ኢየሱስ ጌታ ማአየ በዚህ መንገድ ሰው ካስፈራራው ከዛትክበት ሰው ኢየሱስን ለመቃየም አብዛኛው ሰው ታመው ተጨንቆ እስር ቤት ገብቶ ምናምን አይደለ ኢየሱስን የሚቀበሉ። ግን መጽሐፍ ቅዱስ ሲናገር የጭንቅ ቀን ሳይመጣ ነው የሚለው። ወደ ልጅነት መልክ ወጣ ያስፈልጋል። ምክንያቱም ኢየሱስ ክርስቶስ ውስጥ የልጅነት መልክ ነው ያለው። ተመልከተው ገና በብላቴንነቱ ዘመን እየነገረ ያለው ምንድነው? ወደ አባቴ ቤት ተውኝ። አባቴ ይላል። በቃ ምንም ቋንቋ ሁሉ አባቴ ነው። አይ የሆነ ሰዓት ታውቃለህ አይደል? ሰው ወይ ፍቅር ሲይዘው ወይ የሆነ ነገር ሲያደርገው ምንድነው የሚለው? ወንድሙንም እህቱንም በዛ በወደደው ሰው ስም ጠርታችሁ አታውቁም እናንተ? ሰላም ናችሁ እናንተ አይደል?
ነው በላይዘ ባትወድም ምናምን እኮ ተደጋጋሚ የሆነ ሰው ከሆነ ሰው ጋር ዋሉ እስኪ ገብታችሁ አይደለ በቃ አሁን ከሸቱ ጋር ውላችሁ ከሆነ ትምብላችሁ ውላችሁ አላብራችሁ ይገርማል ሸቱ እሺ ምናምን እያላችሁ ያወራችሁ እቤት ገብታ ወይ ገዛው እንደምን እሺ ስትለው ይላል ከሸቱ ጋር እንኳን ነበርኩም ብትል ትያዛታለህ ማይንድ ነው አየ ኢየሱስን አየ አባቴ ይላል በቃ የተሰጠ ነው ከኢየሱስ ዓለም ውስጥ አባት የሚለው ልትወስድ አትችልም አባቴ እስኪ ጸሎትን አወለ ስትጀምር አባቴ ብለህ ጀምር ወዳጄ ጀምር ኢየሱስ ክርስቶስ ይሄ ነው ስራው አባቴ ይጽዋ ከሚራቅ ግን ያንተ ፈቃድ አባት ጋር ነው ወይ ኢየሱስ አልፈለገም ደቀ መዛሙርቱን ሰብስቦ ከዚህ በኋላ እንዳጾሙ ነው ጾምላችኋል ብሏል አላለም ግን ምን አለ ሙሽራው ከነሱ ሲሄድ የሚጾምበት ጊዜ አለ አየህ ግን እንደ አባት እና እንደ ልጅ ነው ጾም የሚጾም አይ ክብር ለኢየሱስ እንዴት እንደምትደርስ አስብ መንገድ ፈልግ መድረሻ መንገድ ንጉስ ቤት ዳዊት ለመግባት ጎልያድን መጣል ነበር በሩ እንደ ፑልፒት ነው ለሱ እንደ ኦፖርቹኒቲ ነው ለሱ አየ ለምሳሌ አንበሳ ግመል ሳይ ምንድነው የሚያየው ረጅም የሆነች አስፈሪ የሆነች እንስሳ ምናምን ትንተናስት ይገባል ቁርስ ወይ ምሳ ነው የሚያየው በቃ ብሬክፋስት ነው የሚለው በምንም መልኩ ምንም ትሆን ቁመቷ አይርዘም ስጋ ውስጡ አይኑር እንደሚበላት ብቻ ነው የሚያስበው አይ ኦፖርቹኒቲ ቀጭኔ ሳይ አላያችሁም አንዳንድ ናሽናል ጂኦግራፊ ቀጭኔ አንገቷ ላይ ዘሎ እንደዚህ አጋድሞ ለሁለት ለሶስት ይዘው ዘና ብለው ሲበላ አላያችሁ ቁመት እኮ ይበልጣል የአንበሳውን እግርና የቀጭኔውን እግር ብትለካው አይመጣም ሶስት አንበሳ ያክላል እንደዚህ ብትዘረጋው ራሱ አይ ግን ምንም ስጋ ነው የሚታያቸው አይገርምም ስጋ ዝሆን ካየ ስጋ ነው የሚታየው እንጂ ግዙፍ እንስሳ አይታየው ማንንም አይ የኢትዮጵያ የመጨረሻው ባለስልጣኑን የዓለም መሪውን የዓለም የመጀመሪያው ሀብታሙን ሲያዩ ስጋ ነው ያየው እንጂ ባለ ሀብት ነው ሰውዬ በጥይት ያስመካኛል ሆሆ እሱ አይለ አይ ጎልያድን ሲያዩ ወደ ቤተ መንግስት መግቢያ ካርድ ነው የሆነው ቪዛ ነው የመሰለው አልሰማችሁ እየሰማችሁ ነው አየውና እንደዚህ this is my visa አለ ወዴት ቤተሰቤ ነፃ ማውጣበት ቪዛ ወደ ንጉስ ቤት ገብቼ የንጉስ ልጅ አግብቼ የምኖርበት ቪዛ መንገድ ወቅ እንዴት እንደሚከናወን መንገድ ነው እንዴት ድል እንደምትነሳ ተንበርከከ ጌታ ሆይ ድሉ የጌታችን ነው ድሉ አምላካችን ነው ድሉ አትበል አታለቃ መዝሙሩን ውበት አታሳጣ ድሉን ያዘው አንድ እኔ አይደለም እኔ ራሳቸው ኃላፊነት ወሰዱ አንድ ዘማሪ ያገራችሁ ልጅ ዘማሪ ነውና አንድ መዝሙር ዘምሮ ነበር ከፍታ የኔ ከፍታ የኔ አረ ማነው ወረድ የሚለኝ ይላል ሰማችሁ እሺ እናንተ አትሰሙ እና ይሄ ቀረጻ ሲቀረጽ ልጁ ተራራ ላይ የሚቀረጸውና እዛ ላይ ሆኖ ማነው ወረድ የሚለኝ ይላል እና አንድ አባት ቄስ ናቸው እንትን ስለሆነ ጎጣ ብለው ከከተማ ስለሆነ የሚቀርጹት ቁጭ ብለው ያዩታል አሉ ልጆቼ ዛለ ምንድነው የሚለው አሏቸው ማነው ውረድ የሚለኝ እያለ የዘመረ የተቀረጸ ነው አሏቸው አይ እኛም ውረድ አንለው ቀረጻውን ሲጨርስ ግን ይወርዳል ቀረጻውን ሲጨርስ ይወርዳል አሉ ሌላው ዓለም አይገባውም ያንተ አለ ከፍታ የኔ ነው ማነው ውረድ የሚለኝ አንተ እኮ ልክ ነህ ይሄ ስፒሪቹዋል ዓለም ቋንቋ እኮ ነው ከፍታ ነው ያንተ ሊያወርድ ከከፍታ የሚችል የለም
ቋንቋው ግን ለሌሎች ቋንቋ ሆኖ ልክ ላንተም ቋንቋ ሆኖ እንዳይቀር መንገዱ ማውቃ የከፍታውን መንገድ ማወቅ አለበት ያ የከፍታ መንገድ የልጁ መልክ ነው ያ የልጅ መልክ ልጅ መሆን ነው ለእግዚአብሔር አይ ልጅ ሆነ ስትመላለስ ነው ሊያወርዱ ለሚሞክሩ ሁሉ ድካም የሚሆንባቸው ሊያወርዱ በመከሩ ቁጥር የነሱ መንግስት የሚሻረው የነሱ መንግስት የሚፈርሰው መጽሐፍ ቅዱስ ሲናገር ይሰበሰባሉ አለ ባንቺ ይሰበሰባሉ ለመልካም ስለማይሰበሰቡ አለ ካንቺ የተነሳ ምን ይላሉ አለ ይበተናሉ አለ አይ ለምን ማንም ከእግዚአብሔር እቅድና ፕሮግራም ሊያወጣ አይችልም ምን አለ መጽሐፍ ቅዱስ ባንቺ ላይ አለ የተሰራ መሳሪያ አለ ምን አይልም አይ ግን ምን አለ መሳሪያ አለ አሁን እኛ አባ እሺ ጨርሰው ይወርዳል ለሳቸው ከተራራ ጋር ጉዳይ ላይ መስላቸው ይችላል አይ እንዴት ድል እንደምትነሱ በዚህ ምድር እንዴት እንደምታሸንፉ ከእግዚአብሔር